በህሊና ደረጃና በክህሎታቸው ላይ ተመሰረተ። ይህም የሚረጋገጠው ጥራት ባለው የትምህርት ስርዓት ነው። ትምህርት ከመማር ማስተማር ባለፈ በዓለም ላይ የሀገር ግንባታ ዋነኛ ምሰሶ ነው። ሀገርን በኢኮኖሚ የሚገነቡ የፈጠራ ስራዎችን የሚያፈልቁና ችግር ፈቺ ቴክኖሎጂዎችን የሚያመርቱ ዜጎች የሚገኙት በጥራት በተቀረጸ የትምህርት ስርዓት ነው። ለዛም ነው በተለይም በኢትዮጵያ አሁን ትምህርት ሰፊ ትኩረት ካገኙ ማህበራዊ ልማት ጉዳዮች መካከል ቀደምት የሚሆነው። የመዋለ ህጻናት ማስፋፊያ ስራ የነገን ጠንካራ ሀገር መገንባት እንደ መሰረት ድንጋይም እየታየ ይገኛል። እርግጥ ነው በስብራት ውስጥ ለከረመው የኢትዮጵያ ትምህርት ስርዓት አሁን ከመሰረቱ የሚከወነው የትምህርት ልማት ዛሬ ፍሬውን ማየት ቀላል ላይሆንም ይችላል። ነገር ግን ነገ ኢትዮጵያን ከፍታ ላይ የሚያስቀምጥ ትውልድ ግን ግንባታው ተጀምሯል። በመዋለ ህጻናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ህጻናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። እዚህ አዲስ አበባ እንኳን የቦሌ ሃይ ስኩል የሚባለው በቅርቡ ተቀይሮ አይታችሁት ከሆነ ስሙ ከዝናው ጋር የማይመጥን ሃይ ስኩል ለመቀየር የተሄደው ሂደት ከፍተኛ ሪሶርስ፣ ከፍተኛ ድካም፣ ከፍተኛ ክትትል የሚጠይቅ ነው። ከለውጥ በፊት የነበረውን የትምህርት ስርዓት ስብራት በጥናት ተለይቶ መፍትሄ ለማበጀት ሳይውል ሳያድር ነበር ወደ ስራም በፍጥነት የተገባው። ከለውጥ በፊት በትምህርት ጥራት ላይ የነበረው ጉድለትና ዝንፈት ሳይታይ የቀረ ነው። ምንም እንኳን ተደራሽነት ላይ ለመስራት ጥረት ቢደረግም ትምህርት ጥራትና አግባብነት ተዘንግቶ የነበረ ነው። እናም ከዚህ አንጻር የትምህርት ጥራትና አግባብነትን ያሉበትን ችግሮች ለመለየት የትምህርት ፍኖተ ካርታ ጥናት አስጠንተን በፍኖተ ካርታችን በደንብ ፍንትው ብሎ የወጣው እና ጎልቶ የወጣው የትምህርት ጥራትና አግባብነት ችግር መኖሩ ለትምህርት ስርዓታችን ዝንፈት አጠቃላይ ጉድለትና ስብራት መነሻ ሆኖ የመጣ ነው። በመደመር መንግስት የትምህርት ጥራትን ለማስጠበቅ በርካታ ተግባራት ተከናውነዋል። በመሰናዶ ትምህርት ቤቶች የፈተና አሰጣጥ እንዲለወጥም ተደርጓል። የትምህርት ቤቶች ምገባም ለውጥ ተገኝቶበታል። በስፋት እየተከናወነ ያለው የመዋለ ህጻናት ግንባታና የማስፋፊያ ስራ ትምህርትን ከመሰረቱ ለማስተካከል የተያዘው ትልቅ የመደመር መንግስት ራዕይ አካልም ርዕዩን ለማሳካትና ከግቡ ለማድረስ ትምህርት ተግባራዊ ልምምድ ሲደገፍ ነውና በዚህ ላይም መስራትም የግድ ሆኗል። በእኛ መዋለ ህጻናት መስተካከል ያለበት ነገር አለ። ቻይና ላይ መዋለ ህጻናት ይሰራሉ። ዋናው ስራው ግን ኤቢሲዲ አይደለም፣ ሽምደዳ አይደለም። ሰዎች ያቦካሉ፣ ይጋገራሉ፣ ይበላሉ፣ ያጥባሉ። ሲያቦኩ ይጣላሉ። አጥፊው ይቅርታ ይጠይቃል፣ በዳይ ይቅር ይላል። ይሄን እየተማሩ ያድጋሉ ልጆች። ሲገነቡ ይጣመማል፣ አስተማሪ ያቃናለታል። በትምህርት ስርዓት ውስጥ ፕራክቲካሊቲን፣ ኤክስኪዩሽንን፣ the power of execution የማያቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። በትምህርት ስርዓት ውስጥ አካታችነትን ለማረጋገጥ እየተሰሩ ያሉ ተግባራት ተስፋ ሰጪም ሆነዋል። በቀዳማዊት እመቤት ጽሕፈት ቤት እየተሰሩ ያሉ የልዩ ፍላጎት ትምህርት ቤቶች ዜጎችን ለሀገር የሚያበረክቱበት ምህዳርም እየሰፋ ይገኛል። ለበርካቶችም ህይወት ውጣ ውረድን አቃሉ የተስፋ መቃናትም ሆኗል። ስሜ ምዩዋሳ አማረ ይባላል። ባለፈው ህይወቴ እጅግ ፈታኝ የምለው ከትምህርት ከመጀመሪያ በፊት ያለው የህይወቴ ክፍል ነው። ስለ አካል ጉዳተኞች ግንዛቤ የሌለበት ቦታ ነው ያደግኩት። በዛ ላይ ደግሞ ያለ መማርም አለ፣ የእውቀት ማነስም አለ እና ከዛም በተጨማሪ እጅግ ፈታኝ ጊዜያት ነበሩ። ባለፉት ጥቂት ዓመታት በቀዳማዊት እመቤት ጽሕፈት ቤት በአራቱም የኢትዮጵያ አቅጣጫ እየተገነቡ የትምህርት ቤቶች ትርጉም ያለው ስራም ሆነዋል። መንግስትም በዘርፉ የሚሰራው ክንውን አሁን የትምህርት ስርዓቱን ለማሻሻል የጥራት መሰረትንም ለማስያዝ እየተደረገ ያለው ጥረት ተስፋ ሰጪ ሆኖም ተገኝቷል። በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል።
ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊስ ተቀብለው ኢትዮጵያን በማገልገል ምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ አንድ ሶስት የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። የመዋለ ሕፃናት ትምህርት ማስፋት ማለት የህንፃ ግንባታ ብቻ ሳይሆን የነገውን ሳይንቲስት መሐንዲስና መሪ የመቅረጽ ሂደት ነው። ኢትዮጵያ በዚህ ደረጃ የጀመረችው ስራ ተጠናክሮ ሲቀጥል በትምህርት ጥራት ላይ የሚነሱ ስጋቶችን ከመሰረቱ በመፍታት ብቁና በስነ ምግባር የታነጸ ትውልድ ለሀገር ግንባታ ማሰለፍ የሚያስችል አስተማማኝ መንገድም ነው።